ከመጋቢት 28 እስከ ሚያዝያ 30 2018 ዓ.ም የአባቴ የሆነውን የበዓል መሠዊያ አፍርስ፣ ለአምላክህ ለእግዚአብሔር መሠዊያ አሳምረ ሥራ በሚል መሪ ራእይ እየተካሄደ ያለው ጸሎት የሚዘጋው ግንቦት 1 2018 በአዲስ አበባ ስቴዲየም ከጠዋቱ 12 ሰዓት እስከ 4 ሰዓት በሚደረገው መርሃ ግብር መሆኑን ስናሳውቃችሁ በታላቅ ደስታ ነው። በዕለቱ በቄስ ዶክተር ቶሎሳ ጉዲና የእግዚአብሔር ቃል ይሰበካል። በሀገራችን ኢትዮጵያ ለረጅም ዘመናት የሚመለኩ ባዕድ አማልክቶች መሠዊያ በእምነት እርምጃ የሚፈርስበት ቀን ይሆናል። 84 ብሔር ብሔረሰቦችን የሚወክሉ ወገኖች በሚገኙበት አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ያመለኳቸውን አማልክቶች በአደባባይ ንስሐ በመግባት እንክዳቸዋለን። ከብዙ ዘመን ጀምሮ እስከ ዛሬ ድረስ በእርስ በርስ ጦርነት፣ በፖለቲካ ልዩነት ስለፈሰሰውና እየፈሰሰ ስላለው ደም በእግዚአብሔር ፊት ንስሐ እንገባለን። እግዚአብሔር ሕዝባችንን ከጦርነት አዙሪት እንዲያወጣ፣ በምትኩ ፍቅር፣ አንድነት፣ መከባበር ከእርሱ ዘንድ እንዲሆንልን እንማልዳለን። ወንጌላውያን አማኞች እግዚአብሔርን በበደልነው ሁሉ ይቅር እንዲለን እንጸልያለን። ሳንፈርስ እንደ አንድ ሀገር እንድንቀጥል የረዳንን እግዚአብሔር እናመሰግናለን። ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ በኢትዮጵያ ሪቫይቫል እንዲቀጣጠል እንጸልያለን። ስለ ኢትዮጵያ የተነገረው የከፍታ ዘመን ሳይጨነጋገፍ እንዲቀጥል እንማልዳለን። ሰኞ ግንቦት 24 2018 እንዲካሄድ ቀጠሮ የተያዘለት 7ኛው ሀገራዊ ምርጫ በሰላም እንዲጠናቀቅ ለእግዚአብሔር አሳልፈን እንሰጣለን። ከኢትዮጵያውያን ጋር በተገናኘ ስለ አፍሪካ የተነገሩ ትንቢቶች እንዲፈጸሙ እንጸልያለን። የወደፊቷን ኢትዮጵያ በክርስቶስ ኢየሱስ ስም ለልዑል እግዚአብሔር አሳልፈን በመስጠት እሱ ብቻ ጌታዋ እንዲሆን ሕዝባችንንና ሀገራችንን አሳልፈን እንሰጠዋለን። በተጨማሪም ከ50 ዓመት በላይ በኳየር ያገለገሉ ከ7 አብያተ ክርስቲያናት የተውጣጡ ዘማሪያን በጋራ በመሆን ያገለግሉናል። ጥሪው ለሁላችንም ስለሆነ እንደ ቤተሰብ፣ እንደ አጥቢያ ቤተ ክርስቲያን፣ እንደ ቤተ እምነት ሁላችንም ከያለንበት ተሰባስበን ወደ አዲስ አበባ ስቴዲየም በመትመም የሚፈርሰውን እናፍርስ፣ የሚሰራውን እንስራ። ግንቦት 1 2018 በኢትዮጵያ ሰማይ ስር በመንፈስ ዓለም ለውጥ የሚሆንበት ቀን ስለሆነ በስፍራው በመገኘት የድርሻውን ይወጡ። አዘጋጆች ቄስ ዶክተር ቶሎሳ ጉዲና፣ የኢትዮጵያ ኒው ሚሌኒየም 2000 ፕሬየር ቼን፣ የኤልሻዳይ ቴሌቪዥን ኔትወርክ። ኢየሱስ ጌታ ነው።